አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጉ። እስኪ ዛሬ መረጃ ልሰጣችሁ ነው ስለ ሰይድ ወረባቦ። ሰይድ ወረባቦ እንግዲህ ወንድማችን አውሮፓ ገብቷል እየተባለ ነው። ኮንግራጁሌሽን፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ዋናው ትልቁ የምንፈልገው ጉዳይ ይሄ ነበር ማለት ነው። ገባችሁ? ምክንያቱም ካለ ምንም ነገር ነው ነብሱን ሳይሰስት ሰይድ ወረባቦ ለእህታችን ድምፅ የሆናት ማለት ነው። ገባችሁ? ለእህታችን ለሃና ሰይድ ወረባቦ ዋጋ ከፍሏል ሐቂቃ ማለት ነው። እና ወንድማችን ሰያው እናመሰግናለን፣ ይገባሃል ወንድማችን። እንግዲህ አሁን ኦልሬዲ አውሮፓ ሂዷል ለምትሉ አውሮፓ ገና አልገባም። ነገሩን ሳታዳምጡ ዝም ብላችሁ አታውሩ። እሱ ግን ኦልሬዲ አሁን ኢትዮጵያ ነው ያለው። ኢትዮጵያ ገብቷል ግን ሰሞኑን እንግዲህ ይወጣል እየተባለ ነው። በዚሁ አጋጣሚ ወርቁ አይተነው ትችላለህ አባቴ። ምክንያቱም ወርቁ አይተነው እኔ አለው ችግር የለውም ወንድም አለም ዋጋ ለከፈልከው እኔ አለው ብሏል። እንግዲህ ወንድማችን በጣም እናመሰግናለን። በዚሁ አጋጣሚ የሰይድ ወረባቦ እንትን ማለት ነው ቲፎዞ በጣም ብዙ ቲፎዞ ነው እውነት ለመናገር ያለው በጣም ደስ ይላል። እና ሰይድ ወረባቦ በዚሁ አጋጣሚ ልንገራችሁ፣ ሰው የፈለገ ነገር ሊጥላችሁ ብዙ ነገር ቢያረግ አላህ ካልጣላችሁ ምንም አትሆኑም። ምክንያቱም ሰይድ ወረባቦ ጀግና የጀግና ልጅ ነው። ምክንያቱም ሰይድ ወረባቦ ለሃና ድምፅ ነው የሆነው፣ ለሃና መጽዋት ነው የከፈለው፣ ለሃና የወንድ ስነ ምግባር ነው ያደረገው ማለት ነው። አንዳንድ ሰዎች ደግሞ ቁጭ ብላችሁ ባይዘወይ ማለት ነው የጠቆማችሁበት እነማን እንደሆናችሁ በደንብ ጠንቅቀን እናውቃለን። ምክንያቱም እናንተ አልታወቅንም ብላችሁ አስባችሁ ኮን በጣም ተሳስታችኋል። በደንብ ጠንቅቀን እናውቃችኋለን። ዱባይ አንዳንድ ነገር ነጋዴዎች ናቸው፣ አንዳንድ ነገር የምትሸጡ ናቸው ድምፅ እንትን የጠቆማችሁበት። ስለዚህ ወንድማችን ኢንሻአላህ ምንም አይሆንም። እናንተ ለመጥፎ ነገር ብላችሁ ያሰባችሁት ለሱ ደግሞ ለጥሩ ነገር ይሆናል ብዬ ነው የማስበው። ሰይድ ወረባቦ ጀግና ነው፣ ጀግና የጀግና ልጅ ነው። ገባችሁ? ወደዳችሁም ጠላችሁም ለእህቶቹ ለብዙ እህቶቹ ለብዙ ወንድሞቹ ድምፅ ሆኗል። እንደዚሁም ደግሞ በህገ ወጥ በዛ እየተጨፈጨፉ ላለው በሙሉ ደርሷል ማለት ነው። ገባችሁ? እና ሰይድ ወረባቦ ይገባዋል። ከምሬ ነው የምነግራችሁ፣ በጣም ጀግና ነው። ከዚህ በላይ ሰይድ ወረባቦ የጀግኖቹ ጀግና የወንዶቹ ወንድ ብለነዋል ማለት ነው። ምክንያቱም የሚደረገው ነገር የሚሰራው ስራ በደንብ ስላከሸፈባችሁ ማለት ነው። በሁለተኛ ደረጃ ደግሞ በጣም ከገረመኝ ነገር ደግሞ እንትኖ ማለት ነው ማነህ የገጠር ልጅ ራስህን እንደ ንጹህ አድርገህ አክት እያረክ ቪዲዮ እየሰራህ ነው። ወንጀለኛ ነህ፣ ወደድክም ጠላህም ትያዛለህ። ምክንያቱም የምታደርገው ነገር አሁን የመልስ ምት ነው እየሰጠህ ያለ። እንግዲህ ነገ ወዲያ በእርግጠኝነት አንተም ተይዘህ ማንቆርተን ተይዘህ ኢትዮጵያ ትገባለህ ብዬ ነው የማስበው። አሁን የመልስ ምት የምትመታው ነገር ግን በጣም ያስጠላል፣ በጣም ያናድዳል። ምክንያቱም አሁን አንተ ምንድን ነው እያልክ ያለው? ሃና በቃ ኦልሬዲ እኔ ሀቀኛ ነኝ፣ እኔ ምንም ነገር ያረኩት ነገር የለም እያልክ ሶሻል ሚዲያ ላይ እያስተላለፍክ ነው። ወደድክም ጠላህም ግን ትያዛለህ። ምክንያቱም የሚደረጋቸው ነገር የሚሰራው ስራ በደንብ ጠንቅቀን እናውቃለን። ገባ? ምክንያቱም እኛ እንዴት አወቅን ካልክ ደግሞ ከራስህ ቪዲዮ ነው ያየ ነው ማለት ነው። ካንተ ከራስህ ቪዲዮ እና ከምሬ ነው የምነግርህ፣ ዋጋ የምትከፍልበትን ነገር አሁን ባትቀበጣጥር ጥሩ ነው ብዬ አስባለሁ። ምክንያቱም በየጊዜው በልበል እያለ እያስለፈለፈህ መሰለኝ በጣም እንትን ትለፈልፋለህ ማለት ነው። ግን በለፈለፉ ባፊ ጠፉ እንዳይሆንብህ ጠንቀቅ ብትል መልካም ነው። ምክንያቱም መረጃ የለም አትበል። የራስ ፎቶ፣ የራስ መረጃ፣ የራስ ማስረጃ እንደ ኤቪደንስ እንትን ብሎ ተቆጥሮ ወደድክም ጠላህም ትገባታለህ ማለት ነው። ትገባታለህ። ምክንያቱም አንተ የሰውን ልጅ እንትን ብለህ ዝም ለምትሄድበት የምትንቀሳቀስበት የለም ማለት ነው። እና ለማንኛውም ይህን ነው እምላችሁ።
በሁለተኛ ደረጃ ደግሞ ፈጣሪ ሲደግስ ሳይደግስ አይጣላም ይላል ያገሬ ሰው ማለት ነው። እና ሰይድ ወረባቦ ደግሞ ኢንሻአላህ ሁሉ ነገር ተስተካክሎለት ሁሉ ነገር ይፋ ወጥቶለት ፏፈሽ ብሎ አውሮፓ ይገባል ብዬ አስባለሁ። አሁን ግን ኢትዮጵያ ነው ያለው። ምክንያቱም በጣም ብዙ እያወራችሁ ያላችሁ አላችሁ። አሜሪካ ሄዶ እንደዚህ ብሎ ምትሉ አላችሁ። አሜሪካ ማልሄድም ከሄድም ምናልባት ዩሮፕ ነው የሚሄደው። ኢንሻአላህ እንጠብቃለን። በዚሁ አጋጣሚ ለሰይድ ወረባቦ የጠቆማችሁ ሰዎች እነማናችሁ እነምንድናችሁ ይፋ እናረጋለን። እናንተም ጊዜያችሁን ጠብቁ። ምክንያቱም ነገ ወዲያ እናንተም ከተጠያቂነት አትድኑ ማለት ነው። ዛሬ በቃ የማን ምን አገባው ብላችሁ ሊሆን ይችላል። ኖ እናንተም በምትጠየቁት ትጠየቁበታላችሁ ኢንሻአላህ። ምክንያቱም ዛሬ እናንተ ምንድነው ያሰባችሁት? ማንም ምንም አመጣም ብላችሁ ነው። ጠብቁ። ወደዳችሁም ጠላችሁም እናንተም ከተጠያቂነት ወደ ኋላ አትሉም። ምክንያቱም እነማናችሁ እነምንድናችሁ በደንብኛ ጠንቅቀን እናውቃለን። አንዳንድ ነገር እየሰማን ስለሆን ማለት ነው። እና ለማንኛውም ሰይድ ወረባቦ ኢትዮጵያ ቢገባ ምንም አይማማ ምንም አይልም። ቤተሰቦቹ ጋር ተገናኝቶ ኢንሻአላህ ጉዞ ወደ አውሮፓ ይሄዳል ብዬ አስባለሁ። ለማንኛውም እህት ወንድሞቼ ወርቁ አይተነው 15,000 ዶላር ነው አበረክታለሁ ያለ እና ምን ልላችሁ ፈልጌ መሰላችሁ? አላህ የሆነ ነገር ፈተና የሆነ ነገር ስቃይ የሆነ ነገር ሲያመጣባችሁ ስትፈተኑ ለኸይሩ ነው በሉ። እናቴን ለኸይሩ ነው ስትሉ አላህ ደግሞ የተሻለ ነገር ያመጣላችኋል ማለት ነው። ሰይድ ወረባቦ እንግዲህ አጀንዳ ፈጥሮ እንደዚህ ብሎ ሲባል ነበር። ገባችሁ? ሰይድ ወረባቦ ግን አጀንዳ ፈጥሮ አይደለም። በመጀመሪያ ደረጃ ያወራው ወንድማችን ነው። ወንድማችን ማለት ነው ሼህ መሐመድ ነው ነገሩን ያመጣው። እና ነገሩን ሳታስቡ ነገሩን ሳታልሙ ነገሩን ሳታረጋግጡ ግን ብዙ ነገር ማውራታችሁ እኔ በጣም ስለገረመኝ ነው። ለማንኛውም ኢንሻአላህ ለሰይድ ወረባቦ ለኸይሩ ሊሆን ይችላል ብዬ አስባለሁ። ይህ ሁሉ ፈተና ይህ ሁሉ ስቃይ ይህ ሁሉ ነገር ለኸይሩ ነው። ምክንያቱም ሁሉን ነገር ለኸይሩ ነው ስትሉ ኸይር ይዞላችሁ ይመጣል በአላህ ፍቃድ ኢንሻአላህ። አሁንም ቢሆን እህቶቼ ወንድሞቼ ሁሉ ነገር ይስተካከላል። ግን አንዳንድ ሰዎች ደግሞ ዝምላችሁ የምታወሩ አላችሁ። ዝምላችሁ ባታወሩ መልካም ነው። ነገሮችን አስባችሁ አልማችሁ አስተካክላችሁ ቢሆን መልካም ነው ብዬ እላችኋለሁ። ለማንኛውም እህት ወንድሞቻችን የሰያው ቤተሰብ የሆናችሁ ኮንግራጁሌሽን፣ ወንድማችሁ ኢንሻአላህ በሰላም ወደ ጀርመን ይገባል። ይሄ ነው እምላችሁ ያለኝ መረጃ። 50,000 ዶላር ወርቁ አይተነው እንደሰጠው ነው እንግዲህ የሰማነው። ለማንኛውም ሰይድ ወረባቦ ኢንሻአላህ በሰላም ግባ። ከዚህ በላይ ይገባሃል። በዚሁ አጋጣሚ ንገራችሁ ሰይድ ወረባቦ ወንድማችን በቅርብ ሰዓት ነው እህቱን ያጣው። አላህ ይረሃማት፣ አላህ ይዘንላት፣ አላህ ጀነተል ፈርዶስ የወፍቃት። የቲም አሳዳጊ ነው ወንድማችን። ግን የቲም አሳዳጊ ሆኖ ግን በዚህ ደረጃ ስትጠቁሙበት ምን ስትሉበት ትንሽ አትራሩም? እኔ በጣም ስለገረመኝ ነው። ምክንያቱም እነማን ናችሁ እነምንድን ናችሁ ቀስ እያለ ይወጣል ማንነታችሁ። ሞባይልም የምትሸጡ ልትሆኑ ትችላላችሁ፣ ልብስም የምትሸጡ ልትሆኑ ትችላላችሁ። የጠቆማችሁበት ማለት ነው። ራሳችሁን እንድታውቁ ብዬ ነው። ለማንኛውም ቀስ እያለ ግን ይፋ ይወጣል። እና ለማንኛውም በዚሁ አጋጣሚ እህት ወንድሞቻችን የሆነ ነገር ሲመጣ ለኸይሩ ነው ብላችሁ አላህን አመስግኑ። ገባችሁ? ሰይድ ወረባቦን ለመጣል ሰይድ ወረባቦን ለማድረግ ያልተደረገ ሴራና ስራ የለም። ግን ሰይድ ወረባቦ ጀግና የጀግና ልጅ ነው። ለሴት እህቶቹ ድምፅ ሆኖ ነው አገር ቢገባም። ገባችሁ? እና ለማንኛውም እናንተ ግን ተሳክቶልናል እንደዚህ ብሎልናል እያላችሁ ብዙ ባታወሩ መልካም ነው። ምክንያቱም ነገ ወዲያ እናንተ ዋጋ ከፋይ ስለሆናችሁ ምክንያቱም የሀና ጉዳይ የሁላችንም ጉዳይ ነው። ሁላችንም እኛ ፍትህ ለሀና እንጠይቃለን። ፍትህ ለሀና ብቻ አይደለም ባይዘወይ በዛ ለሚደፈሩት፣ በዛ ለሚሰቃዩት፣ በዛ አቢውዝ ለሚደረጉት፣
በዛ ሴትነታቸውን የሚጠሉ እህቶቻችን አሉ። ገባችሁ? የሚሞቱ አሉ። እዛው ሞተው የቀሩ እህት ወንድሞቻችን አሉ። እናት አባት ልጄ ትመጣለች ከዛሬ ነገ እየተባለ ልጇ ይሙት ልጇ ይዳን ማታቅ ብዙ እናቶች አሉ ማለት ነው በየመን መንገድ። ስለዚህ አሁንም ዛሬም ነገም ፍትህ ለእህት ለወንድሞቻችን እያልን ከመጠየቅ ወደኋላ አንልም። ዛሬ ሰይድ ወረባቦን አሳስራችሁ ኢትዮጵያ ስላስገባችሁት ወይም ደግሞ እንትን ስላላችሁት የሚቀር ጉዳይ አይደለም። ገባችሁ? ምክንያቱም ይሄ የፍትህ ጉዳይ ነው። ፍትህ ስትሉ ደግሞ ሁላችሁም ብትሆኑ ኢንሻአላህ ሐቁ ይወጣል ነው የምላችሁ። ለማንኛውም የገጠር ልጅ የመልስ ምት እየሰራህ ነው። እኔ ሐቀኛ ነኝ፣ እኔ ምንም አላጠፋውም፣ እኔ ምንም አላደረኩም እያልክ ነው። ነገ ወዲያ በህግ ተይዘ ተጠይቀ ሐቅ ሲረጋገጥ ነው እኛ የገጠር ልጅ ሶሪ ብለን የምንጠይቅህ እንጂ ከዛ ውጭ አሁንም ዛሬም ነገም ወንጀለኛ ነህ። ምክንያቱም እውነቱን አውርተን መሄድ አለብን ማለት ነውና ይህን ነው እምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እሱ ግን ራሱን እንደ ንጹህ አድርጎ አታክ እያደረገ ነው ሰይድ ወረባቦ ወደ ኢትዮጵያ ስለገባ። ለማንኛውም ራስህን እንደዛ አታድርግ። ምክንያቱም ህግ ብቻ ንጹህ ነህ ሲልህ ብቻ ነው ንጹህ መሆን የምትችለው። ከዛ ውጭ ግን ተጠርጣሪ ነህ። ነገም ዛሬም ከነገም ወዲያም ከመጠየቅ ወደኋላ አትልም። ምክንያቱም ነገሩ በቅልቦች ተይዟል። ቅልቦች ደግሞ እንግዲህ ነገ ወዲያ ምን እንደሚያመጣ ምን እንደሚል እናያለን። ለማንኛውም ይህን ነው የምንላችሁ። ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰይድ ወረባቦ ጀግና የጀግና ልጅ እያላችሁ ኮሜንቱን አጥለቅልቁት ስሞትላችሁ። ምክንያቱም ብዙ ምቀኛ፣ ብዙ ሸረኛ፣ ብዙ ክፋተኛ የተርመጠመጠ ሰው ስላለ ነው። ለማንኛውም ሰይድ ወረባቦ ትችላለህ ወንድሜ እያላችሁ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።